ስሙ በተዳከመ ሰዓት አቅም አጣሁ ብሎ ባሰበ ሰዓት የሆነ የሚኖርለት ዓላማ እየጠፋ ሲመጣ በደንብ አድርጋችሁ ስሙ ይሄን ፖይንት የሚኖርለት ዓላማ እየጠፋበት ሲመጣ ምን ማድረግ ይጀምራል ባክ የራሱ ጉዳይ ይልና ሁሉም ነገር ውስጥ ይገባል ወያእሙሩኩም ቢልፈሕሻኢ አለ ትላልቅ ወንጀሎችን ግልጽ የሆኑ ወንጀሎችን እንድትሰሩ ያዛችኋል ፋይሉን ዘግቶታል መጀመሪያ ድክምክም አድርጓችኋል ተስፋ ሳጥቷችኋል በቃ እናንተ የምትኖሩለትን ዓላማ በአጠቃላይ ጠቅልለው ካነሳው በኋላ ዓላማ የላችሁም አይደል ነዓም ያለ ዓላማ ነው የሚኖረው ከዚያ በኋላ ተግባባን መጀመሪያ ዓላማ የሚነሳ ፊውቸር የሚባል ነገር ያበላሽብሃል እያሰብከው የምትኖርለት ነገ ከሌለክ ለነገም ማትኖር ከሆነ አንደኛ ዛሬን አታጣጥምም ዛሬ እየኖርክ ያለኸውን ነገር አብዛኞቻችን ስለ ነገ እያሰብን አላያችሁም እንደዚህ አይነት ህይወት እናንተ ሳልደረሰባችሁም ስለ ነገ እያሰባችሁ ዛሬውን እየኖራችሁ አይደለም የዛሬው ደስታ እንኳን ችግር ሆኖ ነው የሚታያችሁ የሆነ ዛሬ ያላችሁ ሰላም እንኳን ምን ይመስላችኋል የሆነ ምንድነው የሚባለው ይሄ ወጥመድ ውስጥ እናንተን ለማስገባት የተዘጋጀ ሰላም ነው የሚመስላችሁ ምክንያቱ ሲባል ሸይጣን በቃ በጣም ትልቅ ነገር ሸርቦብናል ውስጣችን ትልቅ ነገር ዘርግቷል ትልቅ ሊንክ ማለት ነው ያ የተዘረጋው ሊንክ የምንድነው የድህነት ሊንክ ነው የምንድነው ተስፋ የመቁረጥ ሊንክ ነው የምንድነው ሙሉ በሙሉ በቃ ተስፋ የማጣት የጨለማ ሊንክ ነው የጨለመበት ሰው ደግሞ ነገው የጨለመበት ሰው ደግሞ ዛሬውን መኖር አይችልም ዛሬውን ያበላሽዋል ችግር የለበትም ዛሬ ምንም ነገር ቢፈጠር ባይተወይ ይሄን ነገር የኖሩት ወንድሞችና እህቶች ያውቁታል የሆነ ታይም ላይ ነገ የለኝም ብለህ ሙሉ በሙሉ ካሰብክ ነገ የሚባለው ነገር የለኝም ብለህ ካሰብክ ተስፋ ቢስ ከሆንክ ምንም ነገር ታረጋለህ ምንም ነገር ለዚያ ነው ወያእሙሩኩም ቢልፈሕሻኢ ያለው አንድ የተስፋ ያጣ ሰው በጣም ደካማ ነው ደካማ ከሆነ ደግሞ ማንም ካዘዘ ይታዘዝለታል ለዚያ እኮ ነው ሰው በደከመበት ሰዓት ሱስ የሚጀምረው ተግባባን መጠጥ የሚጀምረው ሲደከም ነው ሐሺሽ የሚጀምረው ሲደከም ነው ሲጋራ ውስጥ የሚገባው ሲደከም ነው ቅሚያ ውስጥ የሚገባው ሲደከም ነው በቃ የሆነ ስትረስ ውስጥ ነኝ ምናምን ነኝ ጥናቱ በዛብኝ ስራ በዛብኝ ምናምን ይባላል የሆነ ድካም ነገር ፊል ስናደርግ ሌላ ኃይል እንፈልጋለን የሚለው ነገር ሲሰማን ነው ኃይሉን ፍለጋ ነው የድካማችን መነሻ የሚሆኑትን ወደፊት ደግሞ የድካማችን መነሻ ሊሆኑልን የተዘጋጁትን ነገሮችን ዘለን የምንገባበት ለዚያ ነው يعيدكم الفقر መጀመሪያ ድህነትን ድክመትን ውድቀትን ቃል ይገባላችሁና ህይወትን ያስጠላችኋል ከዚያ በኋላ ምን ያደርጋል ያእምሩኩም بالفحشاء ነው خلاص ወንጀል እንድትሰሩ ያዛችኋል ነው ከዚያ በኋላ ያዛችኋል خلاص መንገዱን ክፍት አድርገው በቃ ይሄኛው ከዚያ በኋላ በአራት እግር ነው የምትገባበት ወንጀሉን አላህ ደግሞ ምን አለ ታዲያ ይሄኛው ሸይጣን ቃል ይገባልን ነገር ትክክል ነው እንዴ ነው الله من قال والله يعيدكم مغفرة منه وفضلا ያለው የሰው ልጅ ተስፋው ከጨለመ እንዳልኳችሁ ነው ምንም ነገር ውስጥ ሸይጣን የጎተተ ያስገባዋል አልኳችሁ እሱ ተጎትቶ የገባበት ያ ጨለማ والله يعيدكم مغفرة منه وفضلا الله ደግሞ በተቃራኒው ምንድነው ቃል የሚገባላችሁ የሸይጣንን ቃል አይተናል የሸይጣን ቃል ድህነት ነው የሸይጣን ቃል ውድቀት ነው የሸይጣን ቃል ስኬትን ማጣት ነው ከዚያ በኋላ ወደ ወንጀል ወሰደን ያላህስ والله يعيدكم مغفرة منه وفضلا الله ደግሞ መሐርታንና ቸርነቱን ለጋሽነቱን ቃል ይገባላችኋል ምን ማለት ነው ተቸግራችኋል ችግራችሁን ይፈውሳችኋለሁ ነው ልጃታችኋል ልጅ ሰጣችኋለሁ ነው ካልሰጣችሁም ካሳ አለላችሁ ነው ዘንድ ትዳር አልመሰረታችሁም በኔ ጣሉት ኢንሻአላህ ታገባላችሁ ነው ረብ العزة والجلال ያለው በአላህ ትጥሉታላችሁ ታገባላችሁ ካላገባችሁስ ምትኩ አለ አላህ ዘንድ Subhanahu Wa Ta'ala እነኚህ ነገሮችን በአጠቃላይ ረብ العزة والجلال ቃል ገባልን والله يعيدكم الله ደግሞ ቃል ይገባላችኋል مغفرة منه ለምን መግፊራን አስቀደመ እዚህ ጋር ቅድም እኮ ወንጀል አይደለም እኮ ያስቀደመው ቅድም ምንን ያስቀደመው ድህነትን ያስቀደመው የሸይጣኑ ጉዳይ ላይ ሲመጣ ምክንያቱም የሸይጣን መግቢያ መንገድ ያቺ ድህነቷ ናት ድክመቷ ናት ካደል ፈቅሮ የኩነ ኩፍራ አንድ ሰው እኮ ድሃ ሲሆን ድሃ ድህነት ድሃ ሳይሆን ድህነት እምነት የለውም ይባላል አይደል አላህን ያስክዳል እኮ አንድ ጊዜ አንድ ሰው ኢስላም ትክክለኛ እምነት መሆኑን እያወቀ ሙሉ በሙሉ እያወቀ በቃ ከተራበ ምንም ያደርጋል ረሃብ
ካፊር ነው ይባላል እኮ። ተግባባን? ምንም ነገር ያደርጋል። ለዚያ ነው ተግባባን። ምንም ችግር የለውም ያ። ወላኪን እናንተ ጋር ያለው ጭንቀት ቁጥር 2 ከሆነ ጤናችሁን እያሳጣችሁ ያለ፣ ስራችሁን እንዲያስጠላችሁ እያደረገ ያለ፣ ተስፋ የሚያስቆርጥ አይነት ችግር ከሆነ ግን መጀመሪያ ወደ አላህ እንመለስ፣ ተውበት እናድርግ። ከዚያ በኋላ ስም ማድረግ አለብን። ዱንያ ላይ የሚያኖረን ትልቁ ነገር ተስፋ ነው። አላህን ሱብሓነሁ ወተዓላ ተስፋ ያደረገ ሰው ደግሞ እምልላችኋለሁ ወላሂ ወቢላሂ ወተላሂ አላህን ተስፋ ያደረገ ሰው የትኛውም ተስፋ ባደረገበት ቦታ ላይ ረበል ዒዘቲ ወልጀላል ባሪያው ካሰበው በላይ ሆኖ ያገኘዋል። አላህን እሱ ካሰበው በላይ ሆኖለት ያገኘዋል በእርግጠኝነት። ይሄንን በጥርጣሬ በግምት አይደለም እየተናገርኩ ያለሁት። ተግባባን? በዚያ ልክ ያገኘዋል። ነገ ላይ ደግሞ አላህ ፊት ሲቀረብ የሚበጀን ነገር የትኛው ነው ከተባለ በአላህ ላይ ተስፋ እያደረግን መኖር ነው። ለዱንያችንስ የትኛው ነው የሚጠቅመን? በአላህ ላይ ተስፋ እያደረጉ መኖር ነው። ስለዚህ ይሄ ጨለምተኛ ሆነን ህይወታችንን በአጠቃላይ ጭልምልም አድርጎ መኖሩ ትልቅ በሽታ ነው። ከሱ ሙሉ በሙሉ እንራቅ። እርግጠኛ ሆነን እንዴ ቆይ የእናትሽ ሆድ ውስጥ በነበርሽበት ሰዓት፣ የእናትህ ሆድ ውስጥ በነበርክበት ሰዓት ማን ጠብቆ ነው ወደ ዱንያ የመጣኸው? ወደ ዱንያ ከመጣህና ከመጣም በኋላ ማን ጠብቆ ነው ለዛሬ ቀን የበቃ ነው? ስንት ቀን አላሳለፍንም እንዴ ከዚህ በፊት? ስንት አይታለፉም የተባሉ ከዚህ በኋላማ አይ ኑሮ የለም የተባሉትን ቀናቶችን እኮ አሳልፈን ነበር አይደል? እነዚያን ቀናቶች ሁላ ያሳለፈን አምላክ አላህ ሱብሓነሁ ወተዓላ አሁንም ቢሆን እኔም አንተም አንቺም በበረታን ቁጥር በአላህ ላይ ተወኩል ባደረግን ቁጥር አላህ ከግብ ያደርሰናል። ካሰብነው ነገር በላይ ይውልልናል። ይሄን ነገር ሙሉ በሙሉ ማመን አላህ ዘንድም ያለንን ደረጃችንን ከፍ ያደርግልናል። አንድ ሁለተኛውና ከባዱ ነገር ደግሞ ዱንያዊ ህይወት ላይም ጤነኛ ያደርገናል። ለስራችንም ያለን ነገር ስራ ለመስራት አንዳንድ ሰው አላማው ሁላ ጠፍቶበታል። ከዚህ ከሐሳቡ ብዛት ማለት ነው። ወላሂ العظيم አላማው ሁላ ጠፍቶበታል። እኛ እይታ አንጻር ብቻ እኮ ነው፣ ከአይናችን ብቻ እኮ ነው። خلاص ፊት ለፊታችን ያለን ነገር ብቻ ነው ያየን ያለ ነው። ረበል ዒዘቲ ወልጀላል ደግሞ ከላይ ከታች ያለውን ሙሉ በሙሉ ያውቀዋል። ትናንትና የኖርነውን ያውቀዋል። ዛሬ ላይ ያለንበትን ያውቀዋል። ነገ ላይ የምንኖረውን ያውቀዋል። ምን እንደሚበጀንም ረበል ዒዘቲ ወልጀላል ያውቀዋል። ስለዚህ ወደ አላህ ተስፋችን እናዞራለን። አንድ ሁለተኛ ነገር ግን ለህይወታችን ከዛሬ ጀምረን ፕላን ማድረግ አለብን። ኢንተሃል አምር ፕላን ማድረግ አለብን። የሆነ ጊዜ ላይ ፕላን አስቀምጠን ተምታቶብናል። የሆነ ከሀገር ቤት ስትወጡ እኮ መጀመሪያ ስትወጡ ምን ነበር ያሰባችሁት? 2 ዓመት ሰራ አድርጌ ሀገር ቤት እመለሳለሁ ነው አይደል? ዛሬ ግን 8 ዓመት ሞልቶሻል። አረብ ሀገር ላይ ነው አይደለም? ፈረንጅ ሀገር ላይ መጥተክ 6 ዓመት ሞልቶሃል፣ 4 ዓመት ሞልቶሃል። ምንም የተለወጠ ነገር የለም። ኪስህን ብትፈተሽ 5 ሳንቲም የለህም፣ ባዶ ነው አይደል? እስከ ዛሬ ድረስ እንዳልኳችሁ ነው። ህይወትን ብትንትና አድርገን እየኖርናት ነው። በፕላን እየሄድንም አይደለንም። ረበል ዒዘቲ ወልጀላል ደግሞ ፕላን ማድረግን በጣም ነው የሚፈልገው ከኛ። ሹፍ ፕላን ማድረግን ከኛ ይፈልጋል። አንድ የህይወት ተሞክሮ ልንገራችሁ። ከዚያ በኋላ እንትን አድርጌ ጨርሳለሁ። በጣም እንደቆየሁባችሁም ይገባኛል። ረጅም ሰዓት እየወሰድኩባችሁ ነው። ሹፍ የሆነ ጊዜ አንድ ሰው ረጅም ጊዜ ስራ ሰራ። በደንብ እየሰማችሁ፣ ረጅም ጊዜ ስራ ሰራ። ተቅሪበን ያ ሰው 4 ዓመት ነው የሰራው። 4 ዓመት ስራ አረብ ሀገር ላይ ሲሰራ በጥሩ ደሞዝ ነበር ሲሰራ የነበረው። በስንት ሺህ ድርሃም ነበር ሲሰራ የነበረው? ኦልሞስት 8000 ድርሃም ነበር የሚከፈለው በአንድ ወር። 8000 ድርሃም እየተከፈለው ስንት ዓመት ኖረ? 4 ዓመት። አገር መጥቶ ይዘይራል፣ ይመለሳል፣ ዘናፈታ ይላል። በቃ ብሩ መበተን ነው። ብር አለ አይደል? ብሩ መበተን ነው። ጤና ነገ ላይ የጤና እክል ሊያጋጥመኝ ይችላል የሚለውን ነገር ኤክስፔክትም አያደርግም። ምንም በቃ እንትን የለም። በቃ ግምት ውስጥ አያስቀምጥም። ዝም ብሎ እየኖረ ነበር ያ ሰው። ከዚያ ጥሩ እናት አለውና አላህ እድሜዋን ያርዝማት። ምን አለ? አንተ ሰው በወር 8000 7000 ድርሃም እያገኘህ ነው። ይሄ ነገር አሁን እያደረክ ያለው ነገር ነገ ይቆጭሃል። ተው፣ ለነገ አስብ። ምን ላስብ ለነገ? ቤት መስራት አስብ። ውይ 8 ዓመት ሙሉ 4 ዓመት ሙሉ ያልሰበሰብኩትም ከዚህ በኋላ ልሰበስብ አለ። አዎ 4 ዓመት ሙሉ ያልሰበሰብከውን ከዚህ በኋላ ሰብስብ።
ከዚያ በኋላ መሰብሰብ ጀመረ። 4 ዓመት ሙሉ ሲኖር ምንም ነገር ያልሰራው ግለሰብ አገር ቤት ላይ ምንም ያላደረገው ግለሰብ ወላሂ ثم ወላሂ በ2 ዓመት ቆይታ ውስጥ ምን የመሰለ ምርጥ ቤት ገንብቶ ቁጭ የት ላይ ሸገር ከተማ ላይ ሸገር ላይ ማለት ነው ሸገር ሲቲ ምን የመሰለ ቤት ገንብቶ ቁጭ ደወለልኝና ሄለው አለ ሄለው ሰላም አለይኩም ወአለይኩም ሰላም ሙአዜ የሆነ ነገር ላክልክ ምንድነው ማሚ እኮ የሆነ ጊዜ እንዲህ ብላ መከራኝ ከዚያ ጊዜ በኋላ ብር ማጠራቀም ጀመርኩኝ በ2 ዓመት ውስጥ 4 ዓመት ላይ ያልሰራሁትን ቤት በ2 ዓመት ቆይታ ብቻ ምን የመሰለ ቤት ገነባው ፎቶ ሲልክልኝ አላመንኩም በ2 ዓመት ይሰራል ይሄ ብዬ ግን መጀመሪያ ልጁ ብር ነበረው ስራ ነበረው ምን ነበረው ያልነበረው ምንድነው ፕላን የሚባለው ነገር ነው ዓላማ የሚባለው ነገር አልነበረውም ዝም ብሎ ሲኖር ነበር ወደ ዓላማው መጣ አሁን ጥያቄ እየተጠየቅኩ ነው ስራ የሌለን ሰዎችስ ስራ የሌላችሁ ሰዎች ስራው ሲመጣ ምን ልትሰሩ እንደምትችሉ በነገራችን ላይ ለተቀማጭ ሰማይ ቅርቡ ነው አይደል ለተቀማጭ ሰማይ በጣም ቅርቡ ነው በጣም በቃ ማለት ሲነገር በጣም ቀላል ነው ሁሉም ነገር ቀላል ይመስላል አውቃለሁ ግን ተቀምጦ የሚናገረው ግለሰብ ነው መፍትሄ የሚታየው ይሄንን ወቁ ተወከል على الله ነው ያልኳችሁ በአላህ ላይ ተወኩል የሚያደርግ ሰው فهو حسبه الله በቂው ነው ተወኩል የሚያደርግ ሰው አጅዝ ያደረገ ነው እንዴ ምንም ሳይሰራ ነው ቁጭ አለና ያላህ እቅድ ከሁሉም እቅድ ይሻላልና خلاص ታገኘዋለህ እዚያ ቁጭ ብለህ ታገኘዋለህ ቁጭ ያልክበትን ዋጋ ይከፈላል ደሞዝህን انتهى الامر الله سبحانه وتعالى ቁርአን ላይ ተናግሯል ትለፋለህ ታገኛለህ ሱነን ከውንያ እኮ ነው ይሄ በቃ ሱነን ከውንያ ነው ትለፋለህ ታገኛለህ እቅድ ታስቀምጣለህ ይመቻችልሃል ተጋባን ያን ያለው ስለዚህ ወንድሞችና እህቶች ይሄንን ፕላን ካስቀመጥን በኋላ ለፋን ለምሳሌ ለፋን ብር አገኘን ማሻአላህ ለፋን ዒባዳ ላይ ጎበዝ ሆነን ማሻአላህ ከዛ በኋላ የሆነ ጊዜ ላይ ወደ መንበል ያ ነገር ያ የለፋንበት አንዳንድ ያላያችሁ ሰዎች ለፍተው የሆነ ቦታ ደርሰዋል ሲባል ሲወድቁ አላያችሁ نعم ወደቅን ከዚያ በኋላስ خلاص ዱንያ ፈተና ናት ያ ውድቀት ድጋሚ እንድትነሳ ነው ደግሞ እሱኛው አላህ ይጠብቀን ከእንዲህ አይነት ውድቀት ያ ውድቀት ግን ድጋሚ እንድትነሳ ነው እዚያ ጋር ተቀምጠህ እንድታያዝን አይደለም ላ ወላ ተዕጀዝ የተባለው አንደኛው ያ ነው ተስፋ ለመስጠት ተስፋ ለመቁረጥ እጅ ለመስጠት እስከ መጨረሻው ድረስ መታገል እስከ መጨረሻው ነብዩ እኮ ሰለላሁ ዐለይሂ ወሰለም አንድ ሙእሚን እኮ ቂያማ የምትቆም መሆኑን እያወቀ መዝራት የሚፈልገው ቡቃያ እጁ ላይ ካለች ያቺን ይትከላት እኮ ነው አይደል እንዴ ያሉት የቴምር ዛፍን ፍሬ እጁ ላይ ይዞ ከሆነ ለመትከል ይትከላት ነው የተባለው አይደል ለምንድን ነው የሚተክለው አይበላትም እኮ ማንንም አይበላውን ቂያማ ሊቆም እኮ ነው ለምንድን ነው የሚተክለው ምክንያቱም ከኔ የሚጠበቀው ሰበቡን ማድረስና ኃላፊነቴን መወጣት ብቻ ነው ተግባባን ከኔ የሚጠበቀው መወጣት አለብኝ ከዚያ በኋላ ረብል ዒዘቲ ወልጀላል ደግሞ ያን ነገር ያስተካክልልኛል ማለት ነው አንድ ይሄ ነው ስለዚህ ስራ ያላገኛችሁ ወንድሞችና እህቶች ከወዲሁ ጉድጓድ አዘጋጁ ብራችሁን የምትጥሉበትን አንደኛ ይሄ ነው ትልቁና ዋነኛው ነገር ሁለተኛ ነጥብ ከምንም ነገር በላይ በስራው ዓለም የማይቻለው በብዙ ነገሮች ላይ ብዙ ወንድሞችም ነግረውኛል ስለዚህ ፖይንት ብዙ ሰዎች እኔ አሁን ከራሴም ኤክስፒሪየንስ በላይ ብዙ ሰዎች የኖሩትን ነገር መተው ይነግሩኛል ለማማከርም ምናምንም መተው ማለት ነው ሁለተኛውና ትልቁ ነጥብ ዱዓ ይሄ አንደኛ ነጥብ ይሆን ነበር ወላኪን ለዱዓው ራሱ ፕላን መጀመሪያ ታስቀድምና ከዚያ በኋላ ዱዓ በደንብ የምታረገው ተግባባን ዱዓ ማድረግ ከምንም ነገር በላይ አስፈላጊው ነጥብ ነው ዱዓ ማድረግ ወላሂ ዱዓ ስንትና ስንት ያላሰባችሁትን በላ ነጃ ያወጣችኋል ስንትና ስንት ያላሰባችሁትን ችግር አላህ ያተርፋችኋል በዱዓ ምክንያት ማለት ነው እየተናገርኩ ያለሁት ባይዘወይ ስለ ዱንያ ብቻ አይደለም ስለ አኺራም ጭምር ነው ስንትና ስንት ያላሰባችሁትን ያላቀዳችሁትን እናንተ እንትን እኮ ነው ሳሩን አይተህ ገደሉን ሳታይ አይደለም የሚባለው የሰው ልጅ እኮ ፊት ለፊቱ ያለውን ብሩን ለመያዝ ነው የሚሮጠው ለብር ስትሮጥ የሚያጋጥምህ ውድቀቶች አሉ ሳታስበው አሁን ለምሳሌ የሆነ ሰው
ድህነት በጣም አስጨንቆታል። ድህነት ባስቸገረው ሰዓት ላይ ሰውየው ብዙ ጊዜ ጎላ ብሎ የሚታየው ለሱ እንዴት አድርጌ ድህነቱን ላሸንፍ የሚል ብቻ ነው። ይህን ታውቃላችሁ? ድህነቴ እንዴት አድርጌ ልግፈፈው፣ እንዴት ላሸንፍ የሚል ብቻ ነው የሚታየው። ምንም አይነት ሂደት ቢሄድ ለሱ ግድ አይሰጠውም። ድንገት ተነስቶ ይህ ሰው ወደ እጽ ማዘዋወር ቢገባ፣ እጽ ማዘዋወር ብዙ ብር አለው። ሐሺሽ ምናምን ነገር ማዘዋወር ማለት ነው። ብዙ ብር አለው። ወደዚያ ገብቶ በዚያ ነገር ሀብታም ሆኖ የናጠጠ ሀብታም ሆኖ ሰዎች ውጭ ላይ ሆነው ይቀኑበታል እሱ ላይ። እሱ ግን እኮ ሰላም የለውም። ታውቃላችሁ? ያውቀዋል ከየት እንዳመጣው። ሰላም የለውም። ያ አልፎት የመጣው መንገድ ለሰው መናገር አይፈልግም። ያንን ነገር ሰው ፊት እንትን ማለት አይፈልግም። ግን አልፎት የመጣው መንገድ እንቅልፍ ይነሳዋል። የስንት ሰዎችን ህይወት እንዳበላሽ ያውቀዋል። ስንት ነገር ምስቅልቅሉ እንደወጣ ያውቀዋል በሱ። ያን ነገር የሚታደጋችሁ ምንድን ነው? በሰላም ጊዜ ያደረጋችሁት ዱዓ ነው። በሰላም ጊዜ እወቀኝ፣ በችግርህ ጊዜ ያውቀሃለሁ ብላ ረብል ዒዘቲ ወልጀላል አይደል እንዴ? በሐዲስ አልቁድሲ ላይ እንትንም እኮ ዑለሞችም እኮ ሲናገሩ መን ዐረፈ አላህ ፊ ረኻኢ ዐረፈሁ አላሁ ፊ ሽዳ። በችግር ጊዜ አላህ እንዲደርስልህ የምትፈልግ ከሆነ በደስታ ጊዜ፣ በችግር ጊዜ ማለት ምን ማለት ነው? ያንን እጽ አዘዋውረክ ብዙ ብር ማግኘትህ እኮ ችግር ነው። አንተ አላየኸውም። ደስታ አድርገህ ልታስበው ትችላለህ ብር ማግኘቱን፣ ግን ትልቅ ችግር ነው። ብዙ ሰዎች እንዲህ አይነት ስራ ይሰሩና መጨረሻ ላይ ጠሽ ነው የሚሆኑት። ከለስ ያብዳሉ፣ ወላሂ ራሳቸውን ያጠፋሉ። መጨረሻ ላይ ሳትስፋክሽን የለውም። ብሩ እሳት ነው። ያንን እሳት ነፃ የሚያወጣ ወደ አላህ የምታደርገው ጩኸት ነው። ወደ አላህ የምታደርገው የይድረስልኝ ጩኸት ነው። አላህ ሆይ ይድረስልኝ፣ አላህ ሆይ እንዲያደርግልኝ ዱዓ ላይ የምታደርገው መዋደቅ የነገ እጣ ፈንታህን በደንብ አድርጎ ያስተካክልልሃል። ስለዚህ ወንድሞችና እህቶች ምክርን እያስቀመጥኩላችሁ ነው። ስራ አጥቻለሁ፣ ስራ ላላገኙት ምን ትመክራለህ? የመጀመሪያ ምክሬ ምንድን ነው? ብዙ ቀዳዳ ስራ ከፈትክ በኋላ ብዙ ቀዳዳዎች ሳይከፈቱብክ ከወዲሁ ብርህን የምጥልበትን ቀዳዳ አዘጋጅ። እናት አባትህን አትርሳ። በዚህ ውስጥ ባይዘወይ ራሴ እየተባለ እናት አባት ይረሳል ብዙ ጊዜ። ያ ነገር እንዳይረሳ ፎከስ አድርጉበት። ከዚያ በኋላ እንዴት አድርጌ ብሬን ማኔጅ ማድረግ አለብኝ የሚለውን ነገር አስቡበት። 2 ሶስተኛው ነገርና ከባዱ ነጥብ ደግሞ ዱዓ ላይ መበርታት። 4ተኛው ነገር ደግሞ አራተኛውና ሌላኛው ነጥብ ደግሞ ስራ እስኪመጣልህ ድረስ ቁጭ ብለህ አትጠብቅ። ቁጭ ብለህ ጠብቀህ ስራ ይመጣልህ። የሆነ ጊዜ የ4ኛ ክፍል እንግሊዘኛ መጽሐፍ ላይ 4ኛና 5ኛ ክፍል አላስታውስም ያን ነገር በደንብ እንግሊዘኛ መጽሐፍ ላይ የምታስታውሱ ከሆነ ሌዚ የሆነው ለማኝ ምናምን የሚል ታስታውሳላችሁ? ታሪክ ላይ አንደኛው በጣም እንትን የሆነን ሰው ልፈልግ በሚል ከቤት ይወጣል። እንግሊዘኛ መጽሐፍ ላይ ነው በደንብ ነው የማስታውሰው። በጣም ሰነፍ የሆነ ሰው ለመፈለግ ይወጣና ልክ ሲወጣ አንደኛው መንገድ ላይ ሆኖ ይለምናል። እስቲ ብር ስጡኝ ምናምን ብሎ ይለምናል። እና ሰውየው መጥቶ ያዝ ሲለው እጁን ዘርግቶ ተቀበለው አሉ። ተነስቶ ብሩን ተቀበለው። ሁለተኛው ጋር ሲል ሁለተኛው ደግሞ እዚያው በተቀመጠበት ብሩን ተቀበለው። ሶስተኛው ደግሞ የባሰ አታምጣ ነውና እዚያው በተቀመጠበት አምጣና ኪሴ ውስጥ አስቀምጠው አለው አሉ። ሰጪው እኮ ነው። ሰጪው ናና ኪሴ ውስጥ አስቀምጠው፣ መስጠት የምትፈልግ ከሆነ ናና አስቀምጠው። እንደዚያ መሆን የለብንም እኛ። ስራ አጣን እያልን አይደል? ነዓም፣ ስራ የሚፈለግበትን መንገድ ቀኝ ግራ እያልን እንፈልግ። አይኖቻችንን እንግለጥ። በተቻለን አቅም ቀኝ ግራ እያልን ነገሮችን ለማመቻቸት እንሞክር። ያንን መልኩ የአብዛኞቻችን ልብ ድፍንፍን ብሎብናል። ትናንትና የነበረን ኢማን፣ የዛሬ 10 ዓመት የነበረን ኢማን፣ የዛሬ 5 ዓመት የነበረን ኢማን፣ ከኮሮና በፊት የነበረን ኢማን እና ከኮሮና በፊት በኋላ ያለን ኢማን ሙሉ በሙሉ የተለያየ ነው። አስተውላችሁ ከሆነ እኔ የሌላ ሰው አላውቅም፣ የራሴን ነው የማውቀው። ከዚያ በፊት የነበረኝ ማንነትና ከኮሮና በኋላ ያለኝ ማንነት በጣም ነው የተቀያየረብኝ። የሆነ ኮሮና የሆነ ነገር ይዞ የመጣ ያክሉላ ነው የሚሰማኝ አንዳንዴ፣ የዛን ሰሞን ራሱ ማለት ነው። ምክንያቱም እንደሆነ ታውቃላችሁ፣ ኮሮና ልክ እንደመጣ ሰዎችን ማለያየትን ማራራቅን እንትን አደረገና ከሰዎች ጋር በተራራቅንበት ሰዓት በዚያች ቅጽበት ረመዳን መጣ። ረመዳን እኮ የመጣው ኮሮና ውስጥ ነበር። ከተራዊህ መራቁ ከምን መራቁ የሰው ልብ ከአላህ በራቀ ቁጥር ምን ያህል እንደሚደነድን ያየሁት ኮሮና ውስጥ ነው። ያን ነገር አስተውላችኋል? ግን እናንተ ከኮሮና በፊትና በኋላ ያለው ኢማናችሁ በደንብ አስተውላችሁታል? በጣም ልዩነት አለ።
ለምን ሲባል ከኮሮና በፊት የነበረው ማንነት በተወሰነ ደረጃ በቃ ሰላተል ጀማዓ ነው የምትሰግደው፣ ከሰዎች ጋር እንትን ነበር ምናምን። ልክ ኮሮና መጥቶ ሲወጣ ብዙ ባህሪያችን አድርገን ይዘናቸው የነበሩትን ነገሮችን ረሳናቸው። ተግባባን። በጣም ረባለው። ለዚያ ነው እኔ አሁን 5ቱን ሰላት በጀማዓ የሰገድኩ ጊዜ እኔ ወላሂ ብዬ ነው የምነግራችሁ በጣም ሰላም እሆናለሁ። በጣም በተለይ እዚህ ሀገር አሁን 5 ሰላት በጀማዓ መስገድ በጣም ከባድ ነው። በጣም ነው የሚከብደው እዚህ ሀገር። ከመስጂዱም ርቀት አንጻር ትላላችሁ፣ ከስራውም አንጻር ከምንም በጀማዓ መስገድ ይከብዳል። ግን 5 ሰላት አላህ አግርቶልኝ በጀማዓ 3 ቀን 4 ቀን አከታትዬ ከሰገድኩኝ ሐሳቤ ሁላ ይስተካከልልኛል ሙሉ በሙሉ። በቃ ለመስራት የምፈልገውን ነገር አውቀዋለሁ ሙሉ በሙሉ። ሁሉም ነገር በእንትን መልኩ ነው የሚቀመጥልኝ። ልክ እንደ ስንኝም እንደ ግጥም ስንኝ ማለት እንደዛ የሚቀመጥልኝ ሁሉም ነገር። ለምን አቅልህ ራሱ ከራስህ ጋር ትታረቃለህ ባጭሩ። ስለዚህ ወንድሞችና እህቶች ከኮሮና የተማርኩት ነገር ቢኖር ሰላተል ጀማዓ ምን ያክል አቅም እንዳለው ነው። ከኮሮና የተማርኩት ነገር ቢኖር ሰላተል ጀማዓ ምን ያክል አቅም እንዳለው ነው። አንድ እሱ። ሁለተኛ ነገር የቁርአን ጓደኛ መሆን ምን ያክል አቅም እንዳለው በራሴም ህይወት በብዙ ወንድምና እህቶች ህይወት ውስጥም አይቻለሁ። ስለዚህ ልባችን ደንድኗል። ናም ደንድኗል። ከኛ የሚጠበቀው ምንድነው? በተቻለን አቅም ቅድም የጠቀስኩላችሁን አያ አትርሱ። የቅድሙን አያ አትርሱ። ሹፍ የቅድሙን አያ አትርሱ። ወላሁ የዒዱኩም መግፊረተን ሚንሁ ወፈድላ መግፊረተን ሚንሁ ወፈድላ። አላህ ደግሞ ምን ቃል ገብቶላችኋል ወይ ምን ቃል ይገባላችኋል? መግፊረተን ሚንሁ ከሱ የሆነን መሐርታ ቃል ይገባላችኋል። ለምን ምህረቱን አስቀደመ ሲባል ሰው በደከመ ሰዓት ላይ ሸይጣን ካገኘክ ባይተወይ ሸይጣን ሲባል ይሄ የወስዋሱን ሸይጣን ብቻ አይደለም፣ ከመንገድ የሚያስተው ብቻ አይደለም። ላ ሐታ መተናኮል የሚፈልግ ሸይጣን እንኳን እናንተ መጥቶ የሚተናኮለው ሸይጣን ያው እሱ ሌላ ጊዜ እናወራበታለን። ስለ ዓለመል ጂን የሚባለው ነገር ማለት ነው። ዓለመል ጂን በሰፊው ማውራት የምፈልገው ትልቅ ፖይንት ነው። ኢንሻአላህ የሆነ ጊዜ አወራበታለሁ። ሸይጣን ከኛ በቃ በጣም ድካም ላይ ባለንበት ሰዓት እሱን ነው የሚፈልገው። በዚያ ሰዓት ወንጀል ውስጥ ምን ውስጥ ያስገባናል አይደል? ከዚያ ወንጀል ውስጥ ሆናችሁ መግፊረተን ሚንሁ ወፈድላ አላህ ደግሞ ቃል ይገባላችኋል። ምን መሐርታን ቃል ይገባላችኋል። ተውበት አድርጉ እምራችኋለሁ። ስለዚህ ወንድሞችና እህቶች ከኛ የሚጠበቀው ነገር በጣም አጭር ነው። ተውበት ማድረግ፣ ቁርአንን ማዘውተር፣ ሰላተል ጀማዓን በደንብ አድርጎ ማጥበቅ። እነኚህን ነገሮችን ያሟላን እንደሆነ ቢኢዝኒላሂ ተዓላ ውስጣችን ትልቅ ልዩነት እናያለን። ሴቶች ደግሞ ሰላተል ጀማዓ እንኳን ግዴታ የለባችሁም እናንተ ግን የሚገራላችሁን ዒባዳ ልንገራችሁ። በጣም የሚገራላችሁን ዒባዳ ጾም መጾም። ሴቶች ባይተወይ ጾም ላይ ችግር የለባቸውም። ወንዱ ነው ሆዱ ላይ መጨከን የማይችለው እንጂ ሴቶች ጾም መጾም በደንብ ነው የሚችሉት። ሴቶች አላህ ያገራላችሁ ዒባዳ ጾም ስለሆነ ጾም ላይ በርቱ። ጾም ላይ በደንብ በርቱ። ጾም ላይ በርቱ። ጾም መደጋገም፣ ሱና ጾሞችን እንትን ማለት። ከዚያ በኋላ ደግሞ እንትን ነው ሰላተል ለይል። ለሴት በጣም ይገራል። ባይተወይ ሰላተል ለይል ለሴት በጣም ይገራል። ሰላተል ለይል ካስተዋልኩት ነገር ሰላተል ለይል ላይ በርቱ። እንዲህ መልካም ስራ የሚባል የትኛውን መልካም ስራ አትለፉ። ደግሞ የሆነ የነሻጣ ሰዓት ላይ የሚመጣላችሁ መልካም ስራ አለ። በነሻጣ ሰዓት ላይ መልካም ስራ መስራት ምናምን። አንዳንድ ሰዎች ምን ይላሉ? ነገ የማትቀጥሉትን ስራ ዛሬ አትጀምሩ። አልሰማችሁም? ይሄን ነገር ሰምታችሁ አታውቁም? ነገ የማትሰሩትን ስራ ዛሬ አትጀምሩ። አልሰማችሁም? አው ዚክር ላይ ናም ከወንዶች በጣም ትርቃላችሁ። ዚክር ላይ በጣም ትሻላላችሁ። ነገ የማትሰሩትን ስራ ዛሬ አትስሩ ምናምን ይባላል። ነገ የማትደግሙትን ስራ እንደዛ የሚባል ነገር የለም። ዒባዳ ለመስራት አቅሙን ስታገኝና እድሉን ስታገኝ እድሉን በደንብ አድርጋችሁ ተጠቀሙት። በደንብ አድርጋችሁ ተጠቀሙ። ኢስቲግፋር ብትሉ፣ አዝካር ብትሉ፣ ሰላት ብትሉ፣ ሰላተል ለይል ብትሉ፣ ምን ማድረግ ብትሉ፣ የትኛውንም መልካም ስራ እድሉን ስታገኙ ተጠቀሙት። ለምን እንዲህ እንዳልኳችሁ ታውቃላችሁ? አላህ ሱብሓነሁ ወተዓላ ሲናገር ወለዚነ እህተደው ዛደሁም ሁዳ፣ እነዚያ ቀጥተኛ መንገድ መመራት እድሉን ሲያገኙና ያንን እድል የተጠቀሙ ሰዎች ዛደሁም ሁዳ፣ ተጨማሪ እድል ነው የሚሰጣቸው። እድሉ እየጨመረ ነው የሚሄደው። ልጅ አላት ባይተወይ መልካም ስራ ልጅ አለው፣ ማህን አይደለም። በፊትም ስናገር ነበር። መጥፎ ስራ ማህን አይደለም፣ ልጅ አለው። መጥፎ ስራ ወደ መጥፎ ስራ ነው የሚጎትተው፣ መልካም ስራ ወደ መልካም ስራ ነው የሚጎትተው። ስለዚህ ዛሬ ላይ በነሻጣ የጀመርከውን ስራ አንድ ወንድሜን አስታውሳለሁ። የሆነ ጊዜ ከቁርአን በጣም ርቄ ነበር አለኝ። ልጁ ሐፊዝ ነው። ከቁርአን በጣም ርቄ ነበር ረጅም ጊዜ።
ከዚያ ድንገት የሆነ ጊዜ ወደ ቁርአን ነሻጣ መጣና ተመለስኩኛል። ከዚያ ሳላስበው ቀስ በቀስ 30 ጁዝ የረሳሁትን ሙራጃዓ ይህ አሁን 10ኛ ጁዝ ጨርሻለሁ ብሎ ነገረኝ። የዚያን ጊዜ አስታውሳለሁ፣ በጣም ቆይቷል ጊዜው። አሁን ላይ 30ውን ጨርሷል ሙራጃዓውን ማለት ነው። ያ ልጅ ነሻጣው ሲመጣ ባክ ነገ ማትቀራውን ቁርአን ለምን ትቀራለህ ብሎ ራሱን ቢከለክል ኖሮ እዚያ ቦታ ላይ ራሱን ያገኝ ነበር? ላ ቻንስ ነው። ልብህ ውስጥ ለዒባዳ ነሻጣ መኖር ማለት ቻንስ ነው። ባይዘው እድል ነው። እድሉን ተጠቀሙት። እድሉን እንጠቀመው። እድሉን ስናገኝና የዒባዳ ቻንስ ሲመጣ ሰላት ሌሉንም በላይ አድርጉት። አላህ ደግሞ በዚያ ውስጥ ያገራላችኋል። ስደጋግሙት፣ ስትሰሩት ሹፍ አላህ ሱብሓነሁ ወተዓላ እናንተን ፊት ለፊቱ ቆማችሁ ማየት ቢፈልግ ነው ለሰላት የሚያገራችሁ አይደል እንዴ? አላህ የሰጣችሁን እድል ደግሞ የምታሳልፉ ከሆነ የራሳችሁን ቻንስ በራሳችሁ ማቃጠል ነው የሚሆነው። ስለዚህ ወንድሞችና እህቶቼ ያን ነገር እንበርታበት ለማለት ያክል ነው።